ኢየሱስ የሚለው ስም እኮ ረቂቅ መለኮትና ግዙፍ ስጋ ሕያው መለኮትና ሟች ስጋ ዘላለማዊ መለኮትና ጊዜያዊ ስጋ ሲዋሃድ በሁለቱ ተቃራኒ ብሎ አይገልጣቸውም። ፍጹም የማይገናኙ ባህሪያት ሲገናኙ ሲዋሃዱ በድንግል ማርያም ማህፀን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነው በድንግል ማርያም ማህፀን ይሄ መድኃኒት ሲቀመም መለኮትና ስጋ ተዋህዶ መድኃኒቱ ሲቀመም የድንግል ማርያም ማህፀን የዘላለማዊ መድኃኒታችን ፋብሪካ ሆኖ ሲቀመም መድኃኒቱ 9 ወር ከ5 ቀን ለምርት ሲበቃ ያ መድኃኒት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። የኢየሱስ ክርስቶስ ስሞች አራት ነገር ያንጸባርቃሉ። አንደኛ የባህሪውን ርቀት፣ ሁለተኛ የፍቅሩን ጥልቀት፣ ሶስተኛ የክብሩን ምጥቀት፣ አራተኛ የሥራውን አይነተ ብዙነት ያሳያል። ዝም ብሎ እንደው ተራ መጠሪያ አይደለም። ወጸገወ ስመ ዘያቢ ማስማቲሆሙ ለመላእክት ከገብርኤል ከሚካኤል ስም የበለጠ የሚካኤል የገብርኤል ስም ክብር ያገኘው የድንግል ማርያም ስም ክብር ያገኘው የጻድቃን የቅዱሳን ስም ክብር ያገኘው መንጠልጠያ መጻፊያ መሰረት ስላገኘ ነው። የስሞች ሁሉ ስም ኢየሱስ ነው። የስሞች ሁሉ ስም የበላይ ኢየሱስ ነው። ይህን ስም ከአቤል ጀምሮ እስከ ዕለተ ምጽአት የሚነሱ ጻድቃን ቅዱሳን መላእክት ስም ቢጨፈለቅ እንኳን አንዷን ፊደል መተካት አይችልም። ይሄን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄን ነው የምታስተምረው። ይሄ ስም ከሁሉም በላይ ነው። ተሰብኮለታል፣ ተዘምሮለታል። አንድነት ሶስትነቱ ተሰብኮበታል። የተዋህዶ ክብሩ ተመስክሮበታል።